ስለሚለኝ ነው እኮ። ታዲያ ዝም ብሎ ይወጋል እንዴ? እንደው ቆረጠመኝ ሰለቀጠኝ ምናምን በሚል ዝም ብሎ መርፌ ይታዘ እንዴ? ከምን እንደሚጀምር አላውቅም። እውነት ከብድ ስለሚል እኮ ንገሪና። ካልነገርሽን ደግሞ ምን ልንልሽ እንችላለን? ዝም ብለን በግምት አናወራ እንጂ እኛም ተረጂ ነው። አሁን ሰው መርሳት ስላልቻልኩ ነው። ለመርሳት እኮ ምንድን ነው የተፈጠረ ከሚለው ነገር ጀምረሽ ንገሪኝ። እሺ ኦኬ፣ ልቀጥል። ቀጥያ ይስሙን። ወደቀች፣ ኮማ ክፍል አስገቧት። እንኳን ደህና ቆይ። በመጀመሪያ በጣም አከብርሃለሁ። በጣም ነው የማመሰግነው ላለህ ምክሮች፣ በጣም ደስ ይላሉ። አመሰግናለሁ። ግን ምን ልታርስ? እኔ ላማክር የፈለግኩት በሰው ላይ ያለኝን ነገር ነው እና በገንዘብ ዙሪያ ላይ ማለት በቃ ከቤተሰብ ከጓደኛ ከትዳር ጀምሮ ገንዘቤን ይወስዳሉ ግን አይመልሱልኝም። ገንዘቤን ይወስዳሉ አይመልሱልኝም። እኔ የምኖረው ስደት ላይ ነው። ደግሞ ስጡኝ በምል ሰዓትና አልሰጥም ለማለት አልችልም። ለምን እንጃ ውስጤ ይጨነቃል። በቃ ሰጥቻቸው ቢወስዱት ይሻላል እንጂ እንዴት በገንዘብ ጥረት ይሞቱ ምናምን ነው የሚመስለኝ። ማለት ከሰው ጋር ተጣልቼ ራሱ እንቅልፍ አይወስደኝም፣ እውነቱን ስነግርህ ማለት ነው። ስጡኝ በምል ሰዓት ደግሞ በጣም ብዙ ነገር ተናግረው ለመራቅ ነው የሚፈልጉት እና ሀታ ዙሪያ ላይ ራሱ መስማማት አልችልም። ለምንድን ነው የማልስማማው? በቃ ሰውን በንጹህ ልቤ ነው የምቀርበው፣ ግን ጎድተው ነው የሚሄዱት። ለምንድን ነው አላውቅም። በቃ መጥፎ ለመሆን እሞክራለሁ፣ ግን አልችልም። ጥሩ ነገር ናቸው ብዬ ወይም ደግሞ ጥሩ ሰዎች ናቸው ብዬ ቀርብ መድረስ ተናግረው ሰባብረው ነው የሚሄዱት። በፍቅረኛ ዙሪያን ብትሄድ በትዳርም ይሁን ሀታ ከእናት ከቤተሰብ ጀምሮ ከወንድም ከእህት ጀምሮ የዋልኩላቸውን ውለታ በቃ ባልሆነ መንገድ ላይ ነው የሚመልሱልኝ። የምር ማለት ነው። በጣም ውስጤን ስብርብር አድርገውት እንዳልነሳ አድርገው ነው የሚሄዱት እና ብቻ ወንድሜን አላውቅም። ሁሌ ነው የምከታተለኝ አንተን ትምህርት ግን በቃ እኔ እንጃ ምን እንደምልህ ራሱ ቃል የለኝም። ማለት እኔ እንጃ ብቻ ሁሉንም ገንዘብ ነው የምትልክላቸው? ለምን አለ መሰለህ እኔ የምኖረው ስደት ላይ ነው። ጠይብ እንደዚህ ቸግሮናል፣ እንደዚህ አሞናል፣ እንደዚህ ሆነናል፣ እንደዚህ አይነት ችግር አጋጥሞናል ሲሉኝ ከዛ እልካለሁኝ። ቢያንስ ወሬ እንኳን እስከሚሞላ ድረስ ጊዜ እንኳን ባይሰጡኝ ከጓደኛ ከዘመድ ካለኝ ቅርብ ሰው እንደማንም ፈልጌ እልክላቸዋለሁ። ግን ያንን የምልክላቸውን ነገር ለእኔ ተቋም ነገር ለማድረግ ምንም አያስቡልኝም። በቃ እንደዚህ ነው ይሉኛል። ለምን አለ ነገሩ አላግባብ ታጠፋላችሁ? እኔ ቢያንስ ስደት ላይ ነው ያለሁት፣ እንደ ሰው ሀገር መግባት እፈልጋለሁ፣ እንደዚህ ማድረግ እፈልጋለሁ ስላቸው በቃ ይችላክሽ ብለሽ ነው ይችልክ ያለው ብለሽ ነው ብዙ ልትናገሪ እንደፈለሽ አፍንጫሽ ላይ ወጥተሽው እና በቃ በዚህ መልኩ ነው የሚመልሱ ማለት ነው። እና ደግሞ በቃ ከዛ ሀገርም ገብቼ ማውቃለሁ። ገብቼ ራሱ ብዙ አመት ሰርቼ ገብቼ ይህን ሰርተንልሻለን ብለው ትገባ ምንም አይነት ነገር የለም። የታክሲ እንኳን አልሰጡኝም። የሚገርሙ ማለት ነው። ግን በዛን ሰዓት ማንም ሰው ተጎን ያልነበረም። እንደዛም ሲበሉኝ የከረሙት ቤተሰብ ጀምሮ ከእህት ከወንድም ጀምሮ አንድም ሰው ተጎን ያልነበረም። ብቻዬን ነበር የቀረሁት። በጣም እያለቀስኩ ዝቅ ብዬ በጣም ውርድ ብዬ ማለት ነው። መልሼ ደግሞ መጥቼ ነው እንደዚህ የምሰራው እና አሁን ላይም በቃ ያለኝ ነገር ማለት ከቤተሰብ ጋር መራቅ አልችልም። ታውቃለህ፣ ከቤተሰብ ርቀህ መኖር አትችልም። ምክንያቱም ያንተ ገንዘብ እያለ የሆነ ነገር ይፈጠር ይመስለኛል። በቃ አሞናል ስሉ በገንዘብ ጥረት ይሞቱ ይመስለኛል። ግን እዛ ስልክላቸው ሕክምና አይደለም የሚሄዱበት፣ ዝም ብለው በምናምኑ ነው የሚያጠፉት። አልክም የለኝም ስላቸው ግን በቃ ያልሆነ ቃላት ነው የሚጠቀሙት። ጠይቅ በጣም የሚያስጠላ ቃላት። አንቺ ባለ ገንዘብ ሆነሽ እኛ ገንዘብ አተናንችን ከጀ ሆነሽ በቃ ብዙ ነገር ነው የሚናገሩኝና በቃ ትዳር የሚይዤ ልኑር ስል ብቻ ብዙ በጥቅም ነው የሚጠገኝና በእነሱ ልቤ ለመቅረብ በጣም እሞክራለሁኝ። በጣም ጥሩ ልብ ይዤ ነው የምቀርባቸው። ሰውን ለመጉዳት አላስብም፣ ሰውን ለመናገር አላስብም። ግን ሰው ባልጠበቁ መንገድ በትንሽ ምክንያት ሰርበውኝ ደግሞ ውድቅድቅ አድርገውኝ በጣም ሰባብረውኝ ለመሄድ ነው የሚሞክሩት። እና ወንድሜ በዚህ ምክንያት ላይ በጣም እየተሰቃየሁ ነው ያለሁት። ገንዘቡን ተሆነ ነገ ጠዋት ሰርቼ አገኘዋለሁኝ። አሁንም እየሰራሁ ነው፣ አገኘዋለሁኝ። ያለፈው አለፈ፣ ወደፊቱ ችግር የለውም። ግን
በቃ ሰውን እንዴት አድርጌ ነው መቅረብ የምችለው? ማለት ሁሉም ሰው ጋር መሰዳደብ አልፈልግም። ጥሩ እኔ ሰው ጋር ክፉ ነኝ፣ በቃ ክፉ መሆን አለብኝ ብዬ ተወስድ አይደለም ክፉ ልሆን ተነጋግሬ እንኳን ከሰው ጋር እንኳን እንቅልፍ አይወስደኝም። ወላሂ ነው የምልህ፣ እንቅልፍ ጭራሽ አይወስደኝም፣ ጭራሽ ማለት ነው። ይጨንቀኛል ማለት እንደዚህ ተጣልቼስ ተኮርፌስ ሰው ጋር ተተኛ ብሞትስ እንዴት ነው የምሆነው የሚል ጭንቀት በቃ ሰላሜን ነው የሚያሳጠኝና ሰው ደግሞ በጥሩ ልብ ለመቅረብ ስሞክር ማንም ሰው ጥሩ አይሆንልኝም። ለምን መድሪ ምን እንደሆነ አላውቅም። በጣም በዚህ ጉዳይ ላይ በጣም ተምልህ በላይ ማለት ነው፣ ተምልህ በላይ እኔ የራሴ ነገር ይቀራል ለሰው ለማስደሰት እሞክራለሁ። ራሴን እንኳን ቢከፋኝ እንዲያስከፉኝ ራሴን አፍኜ ሰውን ለማስደሰት እሞክራለሁ። ግን ምላሽ የሚሆኑ ያልጠበቅኩት ቃላትና በቃ ማንም ሰው የማይጠብቀው ቃላት አንዳንድ በቃ ፈጣሪ ወይ እባክህ ክፉ አርገኝ ብዬ የምልበት ቀን አለኝ። የምር ማለት ነው። ክፉ አርገኝ የኔ ልብ በቃ እንደነሱ ጨካኝ አርገኝ፣ እንደነሱ በቃ ምንም የማላስብ ግድለሽ አርገኝ ብዬ ለምናለሁ። ሀታ ትንሽ ትልቅ ሳይሉ እህቶችን ወንድሞችን እንኳን በቃ እንደተቀርቤ ሳወያቸው የሆነ ነገር ጥቅም ካልፈለጉ በስተቀር ሰላም ያለው ፍቅር አያወሩኝም። ጠይብ መልሼ ደግሞ ያ ነገር እንትን ታልኩ በኋላ በቃ እንደዚህ ነው ብለው ምክንያታቸውን ድርድር አድርገው ያልሆነ ቃላት ተጠቅመው ስብርብር አድርገውኝ ነው የሚሄዱት። ብቻዬን እንድቀር በቃ ብቸኝነት እንድሰማኝ ምንም ነገር ተደስቼ እንዳልኖር ማለት ነው። እና በዚህ ነገር ላይ በጣም ግራ ገብቶኛል። እሺ ምን ማድረግ ነው ያለብኝ? ማለት ብሞት ችግር የለብኝም። ማንም ሰው ለሞት ነው የተፈጠረው፣ ይኖራል እንጂ እስካለለት ድረስ ይሞታል። ግን ደግሞ ከሰው ጋር ተነጋግሬ ተጣልቼ በጥሩ ልቤ ማንንም ሰው ክፉ ለመበደል ክፉ ለማስብ አላስብም። አላህ ያቅብኛል ማለት ነው። እኔ ዛሬ እዚህ ላይ ወጥቼ ለማውራት የተገደድኩት በጣም ስለበዛብኝና ራሴ ከራሴ ጋር መስማማት ስላልቻለ ነው። ጠይቅ ተጣልቼ እንኳን በቃ አኩርፈውኝ ሄዱ። በቃ አኩርፌ መቀመጥ አልችልም። በጣም ነው የሚጨንቀኝ፣ በጣም ከምልህ በላይ ማለት ነው። ደጋግሜ ሞክርላቸዋለሁ፣ ደጋግሜ ማለት ነው። ምን ፈለግሽ እስከሚባል ድረስ ማለት ነው። ለምን ውስጤ በጣም ፍርሃት ነው የሚሰማው። ተጣልቼ ቁጭ ስል በጣም ነው የምፈራው። በቃ የሆነ ብሞትስ፣ ዝንገት ብሞትስ፣ ሞት አያማክርም። በሰው ሀገር ዝንገትስ ብቀርሽ፣ እሺ ማንን ነው ለማን ነግሬ ነው አፍ በለኝ የምለው፣ ለማን ነግሬ ነው አፍ በይኝ የምለው የሚለው ነገር በጣም ተራሴ ጋር እያጣላኝ ነው ያለው። ወንድሜ በእናትህ የምክር እንደው በዚህ ላይ ካለ በጣም ነው የምፈልገው። እድሜሽ ምን ያህል ነው? ይሰማኛል። እድሜሽ ምን ያህል ነው? እድሜ 28። እሺ ሚዩት አድርጊና አዳምጪኝ። አንደኛ እሱ ወንድሜ ይቺ ምድር ላለቃቃሾች ቦታ የላትም። እንደዚህ ሆነሽ ብትኖሪ ማንም ግድ አይሰጠውም ላንቺ። ጠንካራና ቆፍጣና ጎበዝ ጀግና እምቢ ማለት የቻለ መስመር ያበጀ ሰው ነው የሚከበር። እንደዚህ ስላንቺ አያከብሩሽ፣ ይንቁሻል። እንደፈለጉ ሊያደርጉሽ እንደሚችሉ የሚያስቡት አንቺ ሰዎችን የማስደሰት ከፍተኛ ልክፍት ውስጥ ነው ያለሽ። ሰው ሁሉ እንዲያመሰግንሽ እምቢ ስላልሽ የሚተውሽ ይመስልሻል ወይ የሚጠሉሽ? እና መጠላት አለመፍራት ነው ብቃት ማለት። ጥንካሬ ማለት ይህ ጥላኛ ምን ሊያመጣ አይውደደኛ አልመቸዋ ይሽሸኛ ትተውኝ ሄዷ። ሰዎቹ በራሴ ቆንቁ እስከሆንኩ ድረስ መቼ ይፈራል? ፈጣሪ ላይ ተደግፌ ከሆነ ያሉት አልሰናክልም። ጠንክሬ እስከተጓዝኩ ድረስ ጥሎኝ ሄደ። ጥንካሬን ሳይ ዋው ብለው ሊያጨበጭብ ይመጣል። በሰው ላይ ተደግፈሽ ስላለሽ ነው እንደዚህ የተሰቃይሻለሽ። እምቢ በይ። ለምዶ ገንዘብሽ የምትሰጪው አያከብሩሽም እኮ። እንደፈለጉ እንደ ቀዝቃዛ ገንፎ ሊይዝቁሽ እንደሚችሉ እኮ የሚያስቡት። ይህን አታውቂም? አሁን አንቺ እንደዚህ በማለትሽ እንደፈለጉት ሰባብረውሽ ምን ይህን አረኩ ብለሽ ነው እንዲህ የምታስብ ይሉሻል። ገንዘብ የላክሽላቸው እምቢ ብትይ ግን እሷማ ምን ጠገበች እኮ ይሉሻል። ግን ደግሞ ያከብሩሻል የአቋም ሰው በመሆንሽ። ስለዚህ ያለሽን ገንዘብ አትስጪ። የመጀመሪያው ነገር ተርፈሽ እሱ ነው። ከሰማይ በታች ተርፈሽ ለመኖር ዋስትናሽ ገንዘብ ነው የሌላት። እያነሳሽ አትበትኝ። እጅሽ ላይ ስታገኙ ነገሩ አይቀልብሽ። ገብቶሻል? ብዙ ነገሮችሽን ከፈጣሪ በታች የሚፈታልሽ ገንዘብ ነው። ብትታመሚ የሚያሳክምሽ፣ ብትወድቂ የሚያነሳሽ፣ እንዳትቸግሪ ሰው ፊት እንዳትቆሚ የሚያደርግሽ ገንዘብ ነው። ሰውማ ዛሬ ያለው ብሎ ይግድሻል።
በሰው ላይ ተደግፈሽ አትቅሪ። መደገፊያሽ ምርኩዝሽ ፈጣሪ ብቻ ይሁን። ከዛሬዋ ቀን ጀምሮ ተለወጪ። እምቢ ማለት ጀምሪ። ገንዘብሽን፣ ሀሳብሽን፣ ሞራልሽን፣ ኢነርጂሽን ውስጥ ሆድሽ ውስጥ ያለውን በሙሉ አውጥተሽ አትናገሪ። ሁሉ አይነገር፣ ሁሉ አይወራ፣ ሁሉ አይታይ። ለሁሉ ነገር መልስ አይሰጥ፣ ለሁሉ ነገር ሪያክት አይደረግ። መብሰል አለብሽ፣ መቀስቀስ፣ ረጋ ማለት ነገሮችን ከማድረግሽ ከማውራትሽ በፊት 10 ጊዜ ለክተሽ መቁረጥ አለብሽ። የምታረጊው ነገር ምክንያታዊ መሆን አለበት። ከማድረግሽ፣ ከመሄድሽ፣ ከመተግበርሽ፣ ከመወሰንሽ በፊት እስቲ ቆይ ብለሽ ያዝ ማድረግና ለቀናት ለሰዓታት ያዝ አድርገሽ ማሰብ አሰብ የማድረግን ክህሎት እያዳበርሽ መጣሽ ቁጥር ነገሮች ላይ አትቸኩይም። ማየሽ አልቸኮልሽም ማለት ደግሞ የምትወስኝ ውሳኔ የምትሄጂበት መንገድ በማስተዋል የተሞላ ይሆናል። ብትወድቂም እንኳን በዛ መንገድ ሄደሽ በእንደዚህ አይነት ሁኔታ አትቆጭበትም። ቢከዛ አስበሽበት ያደረግሽው። ስለዚህ ከዛሬ ጀምረሽ የችኮላ ሩጫ ውስጥ መሮጥ አቆሚ። ዋይዝ ሁኚ፣ ረጋ በይ፣ ቀዝቀዝ በይ። ማንም የሚጠቀምብሽ ምክንያት አትሁኚ። ብቻሽን ቅሪ፣ ለብቻሽ ተነጠይ፣ ለብቻሽ ከፈጣሪሽ ጋር ብቻ ሁኚ። ማንም ጥሎ የሚሄድስ የሚል ስጋት ከሆነ ውስጥሽ እያዣበበ ያለው ጥሎሽ እንዲሄድ ፍቀጅለት። የቀረው ይቅር፣ የመጣው ይምጣ። ብቻሽን ስብቶኝ ምን ያስፈራሻል? እግዚአብሔር አብሮሽ ካለ ገብቶሻል። ይሄንን አድርጊ። ከዛ ውጭ ማለቃቀስ፣ ወይኔ ጉዴ ጥሎኝ ይሄዳሉ፣ ያገኘኝ ሰው በሙሉ ይሰባበረኛል፣ በጣም 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 ልፍስፍስ ሆነሽ ነው የምትቀሪው። ሰዎች እንደዚህ ሆነሽ ቢያዩሽ ደካማ እንደሆንሽ ነው የሚያስቡት እንጂ ማንም አያዝንልሽ። ጠንካራ መሆን ለድርድር የምታቀርቢ ጉዳይ መሆን የለበትም። ምንም ምክንያት ቢኖር በህይወትሽ ውስጥ ጠንካራ ሆነ በህይወት መቆም፣ መጋፈጥ፣ እምቢ ማለት፣ ለማንም የማትበገሪ መሆን አለብሽ። አስቸጋሪ ሴት ነሽ ይበሉሽ እስኪ። አስቸጋሪ ናቸው ተብላችሁ የምታውቁ ሰዎች አላችሁ? ወይስ እሷ እኮ አስቸጋሪ ሴት ነች፣ ወይስ እኮ አስቸጋሪ ሰው ነው? አስቸጋሪ ሆኑ ጋይስ። አስቸጋሪ መሆን ማለት ሰዎች እንደፈለጉ እንደ ባንዲራ እንዲያወዛውዟችሁ አለመፍቀድ፣ እንደፈለጉ እንደ ቀዝቃዛ ገንፎ እንዲዝቋችሁ እምቢ ስትሉ፣ አልሄድም፣ አልመጣም፣ አላረግም ስትሉ አስቸጋሪ የሚል ስም ይሰጣችኋል። አስቸጋሪ ከተባላችሁ ኮንግራቹሌሽን። ስለዚህ በዚህ መንገድ ነው ማድረግ ያለብሽ። ተግባባ። በጣም ነው የማመሰግነው ወንድሜ። እኔም አመሰግናለሁ። መልካም። እሺ፣ ቀዶ ጥገናው ልክፍት በጣም ተጠናክሮ ቀጥሏል። በየመሃሉ ልንገራችሁ፣ ዛሬ ጊቫዌ ያለኝ ለእናንተ ስልክ ጊቫዌ እሰጣችኋለሁ ብዬ ባልኩት መሰረት ያው